እሺ ለማንኛውም ደረጀ ሲመጣ ጥሩ ነገር ሊፈጠር ስለማይችል ሌላ ቦታ ሄደሽ ብታልሻለሽ። አያገባሽም። ደግሞ ለምን ነው ከቤት የምወጣው? እስኪ ኤቢ እስኪ አንዴ እንኳን አስተውል። እስከ ዛሬ ስንት ነገር ሞክረሽ ለምን ያልተሳካልሽ መስልሽ? ሰምኛለሽ? በመጨረሻ ሁሉም ካልተሳካ እዛ በተኛችበት አንቄንሽ ማስቀርሽ። የምሬ ነው። አንድ ነገር ደጋግመሽ ሰርተሽ ካልተሳካልሽ በቃ ያ ነገር ልክ አይደለም ማለት ነው። ምን ነው ልክ ያልሆነው? በእኔ ላይ የምትሰሪው ስራ ልክ አይደለም። ዞሮ ዞሮ መልሶ ራስሽ ነው ችግር ውስጥ የሚከትሽ። ምንም ችግር ውስጥ አልገባሁም። መርዝ በኩካው ላይ ጨምረሽ መርዛ ልትገለኝ ነው ብለሽ ልትከሺ ነበር አይደል? ከዚህ በፊትም ብዙ ነገር ሞክረሽ ነበረ፣ አልተሳካልሽ። ምንም ቢሆን የሰላም ልጅ አባት ሳላውቅና ሁለታችሁን ከዚህ ቤት ሳላባር ንቅፍ ያወስደኝ። ኤቢ ይሄ መርዝ ጉዳይ ያወቃ አይመስለኝም። በቃ አባዬ ሲመጣ ደግሞ የሆነ ችግር ሊፈጠር ስለሚችል በቃ ለዛሬ የሆነ ቤት ተፍተፍና በቃ ይጅና ሳደል። ምንድን ነው ያልሽው አንቺ? አባዬ ነው ያልሽው? ምንድን ነው ምንድነው ችግራችሁ እናንተ? አንተና ችግራችን ወይ አግባና ገላግለኝ። ምንድነው ለበለበችኝ እኮ እንዴ? ምንድነው? ቆይ አያት አይደል? ለአንተ እንኳን ክብር የላትን ሴት ነው የምትመኘው። ክብር የማታውቂ ተረጋግተሽ የማሰማች ሁልጊዜ ችግሮችን ወደ ራስሽ የምትጎትቺው አንቺ ነሽ። ቆይ ከእሷ ጋር እኮ ምንም ነገር የለንም። ለምንድን ነው የማትታያት? እሷ ተነካችሁ ላይ ነው የምትቆጣው? ቆይ ለምን ይዛት ከዚህ ቤት አትወጣም? እሷን ከዚህ ቤት ማስወጣት አይደል የምትፈልጊው? ዞር ዞር ብለሽ መረዳት ስለማችን ይልንገርሽ፣ አባዬ ዛሬ ሰው ያደርግሽ። አባቴ ነው ምንም አያደርገኝም። እሱ ደግሞ ያለቀ ጉዳይ መሰለኝ። ውሃዬ ደረጀ የኔ ቆንጆ እንግዲህ አቢጌል ከቤት ተባረረች ብላ እያለቀሰች ነው። ውሃ ማለት ነው በጣም ነው ያለቀሰችው። እሷ ብቻ ሳትሆን ያው ሁሉም ሰው ደብሮታን። በርቅት ግን ደግሞ ውሃ በጣም እያለቀሰች ነው። ውሃ ማለት ንጹህ ምንም ማታቅናት። እሱ ያችኛይቱ ግን በሚገርም ሁኔታ መርዛ ገላት ነበረ። ያው በእግዚአብሔር ቸርነት ነው የተረፈችው እንጂ ቤተሰቦቻችን እንግዲህ አቢጌል ዛሬ ከዚህ ከቤተሰቡ ገለል ብላለች። ጋሽ ደረጀ እንግዲህ ከዚህ ቤት ባክሽን ወጣ በይ ብለው በክብር ሸኝተዋታል። እውነት ደስ ይላል። አንዳንዴ ጋይስ እንደዚህ ጥፋተኛ ሰው መቅጣት ጥሩ ነው። እና እንግዲህ ያው ቤተሰብ ወይዘሮ ማርታም እንግዲህ እናትነት አንጀት አልችል ብሏትኝ እያለቀሰች ቢሆንም ጋሽ ደረጀም እኮ መውጣቷን ፈልጎት አይደለም። ግን ደግሞ አንዳንዴ ነገሮችን መወሰን ካልቻል ዋጋ ያስከፍላሉና እንግዲህ ከዛሬ ነገ ተሻሻላለች እየተባለች ያን ሁሉ ጥፋቶቿን ስታጠፋ ጋሽ ደረጃ ያየባትን ጥፋት እሱ ሲሸሽግላት፣ ወይዘሮ ማርታ ያየችባትን እሱ ሲሸሽግላት፣ በመጨረሻ እንግዲህ አባበሽ በከንበሽ መጨረሻ የራሳቸው ልጅ ውሃን ታክልችን ንጹህ የምታሳዝንችን ቡቀቅላለች። እንግዲህ መድኃኒት መርዛ ገላት ነበረ ከዚህ በላይ ስለዚህ ምንም የሚመጣ ነገር የለም። እሷ ያው ያሰበችው ሌላ ነገር ቢሆንም መረዘችኝ ብላ ከቤት ለማስባራት ነበር ሀሳቧ። ግን አልተሳካም። ሳይሳካ ቀረና ምን ሆነ እንግዲህ ውሃ ጠጣችውና መድኃኒቱን ሌላ ነገር ተፈጠረ ማለት ነው። እንግዲህ በዛ ሰዓት እሷ ራሱ ምንም አልመሰላት ነበር። እንግዲህ ልጅቱ ታምንትን ብላ ልትሞት እየጣጣረች በነበረ ሰዓት ላይ እሷ እያለች የነበረው ምንድነው ነገርዮሽ ወደ ዳጣ እንዲሄድላት ወይም ደግሞ ዳጣ እንደመረዘቻት ነበረ እንትን እያለች የነበረው ማለት ነው። ከዛ እንግዲህ ውሃ ደግሞ ዛሬ እያለቀሰች ትገኛለች ቤተሰቦቻችን። ምክንያቱ ደግሞ ያው ሁኔታዎች ስላልተመቻቹላት ማለት ውሃ ያው ንጹህ ውስጧን እንጂ ያቢጌል ተንኮል አይታያቸውም። እንኳን እሷ ቀርቶ አይደለም ዳጣ እንግዲህ ይሄም ሁሉ ተንኮል እያደረገችባት ምንም አላለችም። በሚገርማችሁ አሁን ራሱ ስትሄድ ባክሽ ጋሽ ይሄን ነገር አልተውም ተቆጥቶብሻል ተቀይሞብሻል እያሏት ራሱ እሷም ዳጣም ናታንም እየነገሯት ምን አገባችሁ አባቴ እኮ ነው የኔ አባት ነው እንጂ እናንተው አይደለም እያለ ስትላላጥ ኢቭን ጧት ለራሱ ደረጀ ሻንጣው ይዘጋጅላት ተነሽ ትውጣ ተዝግሪም ሲል ባክሽና ወጣ በይ እያለቻት ነበረ አጠገቧ ድረስ ሂዳ ማለት ነው። ዳጣ ግን እሷ የንቀቷ ንቀት ሂጂ ታጠገቤ ባክሽ ወይ ግጂ እንደምታስጠልኝ እያለች ነበር ማለት ነው። የሚገርማችሁ ይሄ ነገር እንኳን ሳይሳካልኝ ቢቀር ድጋሚ ምለቅሽ እንዳይመስልሽ እተኛሽበት አንቄ ነው ምገልሽ እያለቻት ነበር። አይገርምም ጋይስ? አሁንም በርግጥ አትለቃትም። አሁን ያው የተወሰነ ብትቀጣም ያው የተወሰነ ፍርሃት ሊያድርባት ይችላል ተብሎ ይታሰባል እንጂ አቢጌል ዳጣን ወይ የሆነ ነገር ሳታደርግ
የምትልበት ሁኔታ አይኖራትም በእርግጠኝነት ማለት ነው። አሁን ያው ዙሮ ለለቱ እንግዲህ በዚህ መልኩ ነገርዮሹን አተረማምሰዋለች። ጋሽ ደረጀና ወይዘሮ ማርታም እንግዲህ ረጅም ጊዜ አውርተውበታል። በተጨማሪ ደግሞ ነገሩን ለማውጣጣት ከሷ አንደበት ነገሩን ለማስተካከል የሄዱበት ርቀት በጣም ሰፊ ነበር ማለት ነው። ያው ማለት በጣም ወይዘሮ ማርታና ጋሽ ደረጀ ከነሱ አንደበት ማለት ወይዘሮ ማርታ ሰምታለች። በእርግጥ የዛን ሰዓት ዳጣና አብጌል ሲከራከሩ ግን የበለጠ ደግሞ ከሷ አንደበታቸው ከራሳቸው አንደበት ነገሩ እንድትናገረው ከማድረግ አንጻር የሄዱበት ርቀት ሰፊ ነበረ። ልጆችን ሰብስበው ያናገሩበት መንገድ በዛ ላይ ደግሞ እንግዲህ አብጌልን ያው ለመጥፎ ነገር አስበሽ ላይሆን ይችላል ምናምን ከሚል አንጻር እንግዲህ ጋሽ ደረጀም ነገሩን ቀለል አድርጎ ወይዘሮ ማርታም በዛው መልኩ እንድትናገር ያደረጉበት መንገድ ሲቀጥል ደግሞ እንግዲህ ካሜራ አለ። ካሜራውን ከፍተን ከማየታችን በፊት ያደረገ ሰው ይንገረን። ካሜራውን ከፍተን ካየን በኋላ ግን ብትዋሹ የዋሸ ሰው ሌላ ሪስክ አለው ብሎ ጋሽ ደረጀ እንግዲህ አስቀድሞ ከምሳሌና ተረት ራሱ ጨምሮ አውርቷቸው ነው እንግዲህ ጥያቄውን የተጠየቁት። አንዱ ሸሽ ሌላ ምን ያክል ሌላ ትልቅ መስዋዕትነት እንደሚያስከፍል እንግዲህ የመምህሩ ልጅ አንድ ተማሪ ለመቅረጽ ስለፈለገ ብቻ መምህር ሞቷል ብሎ አስወርቶ እሱ ለመቅረጽ ስለፈለገ ብቻ ማለት ነው። እንግዲህ ያን በተባለበት ቅጽበት ዘበኛው የትምህርቱ ቤት ዘበኛ ሰምቶ ከዛም ለተማሪዎች ተናግሮ እንግዲህ ለቅሶ እንድረስ ብለው ወደ መምህሩ ቤት በሚሄዱበት ሰዓት ላይ የመዛው የመምህሩ ልጅ ተማሪ ያለች ልጅቷን አባትሽ ሞቷል ብለዋት ትምህርት ቤት ያቺ ልጅ እዛው ሞተች ማለት ነው። አያችሁ አባቷ ሳይሞት ሞተልሽ በተብላ ልጅቷ ሞተች። አሁን ይሄ አሳስባችሁታል። በጣም ትልቅ መስዋዕትነት ነው። በጣም ትልቅ ነገር ነውና እንግዲህ ጋሽ ደረጀ ያንን ምሳሌ አድርጎ ውሸት በቃ መዋሸት የሚያስከፍለው መስዋዕትነት ያንን ከዛ አስነስቶ እንግዲህ እውነቱን እንዲያወጡና በእውነተኛው ደግሞ ያው ምንም ከባድ ነገር እንዳላደለ አድርጎ ነው ቀለል አድርጎ ሲምፕል የነገራት የነበረው ማለት ነው። ግን ምንም እንትን አላለም። ያው እሷን ካሜራው አለ ሲባል ነው በርግጥ የደነገጠችው እንጂ የበፊቱ የተራቱ ምንም አልመሰላትም ነበረ። ግን ያው ካሜራስ እንዳለና ካሜራው ተፈቶ ሲታይ የዋሽ ሰው ካለ ሌላ ጉዳይ ነው ሲባል እሱን ነገር በመፍራት ብቻ እንግዲህ እውነታውን ሳትወድ በግድ ተናግራለች። በመጨረሻም ጋሽ ደረጀ እንግዲህ በጣም ብዙ ነገር በጣም ነው የተናደደው። በቃ ተናደደ ብቻ አይገልጸውም። በጣም ነው የተበሳጨው የነበረው። ግን ያው በመጨረሻም እግዚአብሔር ይመስገን እንግዲህ እሷን አባሯታል ከቤት ለአንድ ሳምንት ያክል ከቤት እንድትወጣና ያው እንድትቀጣ ማድረግ ነበረ ፍላጎቱ እና በጣም ደስ የሚል ነገር ነበረ። ውድ ቤተሰቦቻችን ያው እንግዲህ ጋሽ ደረጀ በርግጥ በጣም ነው ልጁን የሚወድ ሁሉንም ልጆቹን የሚወድ የሚያከብር ምናምን ማለት ነው። ግን መስመር ሲስቱ ደግሞ አንዳንዴ ሀግ ማለት መልካም ነውና ያው ሀግ ማለት ስላለበት ሀግ እያለ ነው። ውድ ቤተሰቦቻችን ብቻ ደስ ይል ነበረ። አብጌል እንደዚህ በመቀጣቱ አሪፍ ነው። በነገራችን ላይ አስተማሪ ነገር ነው። አንዳንድ ልጆች እንደዚህ ከመስመር ስንወጣ ቤተሰቦቻችን ቆንጥጠው ተቆጥተው ባያሳድጉ ኖሮ ዛሬ ላይ ላለንበት መልካም ነገር አንቆም ነበረ። ሁለተኛ ደግሞ ልጆቻችን አሁንም እኛ በዚህ አንድ ሰው ልጅ ማሳደግ ማለት ማብላት፣ ማጠጣት፣ ማልበስ ብቻ አይደለም። ትልቁ ነገር እንደውም ከሁሉም በላይ ልጅን በባህሪ አንጾ ማሳደግ ነው ትልቁ ነገር። ስለዚህ እንግዲህ ያው በሱ መሰረት ጋሽ ደረጀም እንግዲህ የሚችለውን ያክል እያደረገ ነው የሚገኘው። ቤተሰቦቻችን ብቻ አሪፍ ነገር እንደተማርንበት ሁላችንም ተስፋና አደርጋለሁኝ። በእርግጠኝነት ጥሩ ትምህርት ነው የተማርንበት ብዬ አስባለሁኝ። ከዛም ባለፈ ደግሞ እንግዲህ አብጌል ሁላችንም ነበር ያናደደችን። እንግዲህ አብጌል ያው ተንኮሏ በጣም ከባድ ነውና ያው ከሱም አንፃር የተደረገው ነገር ደስ ብሎናል። አብጌል እንደዚህ ቅጣት በመቀጣቷ በነገራችን ላይ በአብጌል አሁን ተቤስ ወጣ ቅርታ ዳጣና ለናታን በጣም አሪፍ ቻንስ ሆነ ማለት ነው ጋይስ። ተገናኝተው ለማውራት በተለይ ዳጣ በነጻነት ለማውራት ይመቻታል። በእርግጥ ዳጣ ራሱ ሌላ ሀሳብ ነው የሆነባት። አብጌል እንድትወጣ አልፈለገም ነበር። በቀጣይ ክፍል እንገናኝ። ሰላም ቆዩ።